መርሐበን ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ አስማኡላሂል ሁስናን ሰምተን ወደ እናንተ ተመልሰን መተናል። ኢንሻአላህ አሁን ደግሞ ወደ እናንተ የምናቀርብላችሁ አዲስ ፕሮግራም ወደ እናንተ የጨመርንበት ያካተትንበት አለ። ይሄ አዲስ ፕሮግራም ምንድነው የሚለውን እነሱ ራሳቸው ከናንተ ጋር ሆነው እንዲያዩት የተዘጋጀ የሆነ ፕሮግራም ነውና ኢንሻአላህ ያንን ፕሮግራም አይተን ተመልሰን የምንመጣ ይሆናል። አብራችሁን ቆዩ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን الذي أنعم علينا ببعثة نبينا محمد صلى الله عليه وسلم وجعله سراجا وإماما للمتقين والصلاة والسلام على خاتم المرسلين وإمام الأنبياء وعلى آله وصحابته الأخيار أما بعد ودنا يتكبراتشو يا مسك السنة بروجرام تكتاتوچاچن እንግዲህ ዛሬ አዲስ ፕሮግራም ከሼክ መሐመድ ዑስማን ጋር ይዘንላችሁ ወደ እናንተ ብቅ ብለናል። ኢንሻአላህ እስኪ ይሄ ፕሮግራም ምንድነው የሚለውን እኔ ለተመልካቾች ከመንገሬ በፊት እናንተ እስኪ ለተመልካቾቻችን ብትነግሯቸው ምንድነው ይሄ አዲስ ፕሮግራም? እንግዲህ ሚስኩ ሱና በእንደዚህ አልነበረ የሚታወቀው። እዚህ ጋር ዋናው ሶፋው የለም ተነስቷል። ሁለቱ ብቻ ነው፣ ይሄ ሁለት ወንበሮች ብቻ ነው ያሉት እና ተቀይሯል ማለት ነው ብዙ ነገር። ምንድነው ይሄ አዲስ ፕሮግራም? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ንያችንን ሁላችንም ለአላህ እናድርግ ኢንሻአላህ። ይህ ፕሮግራማችን ሁላችንም የምንወደው የሆነ ፕሮግራም በመላው ሙስሊም ልብ ላይ ያሉ ታላቅ ሰው ከናታችንም ከናቶቻችንም ከአባቶቻችንም ከልጆቻችንም ከቅርብ ቤተሰቦቻችን ሁሉ አብልጠን የምንወዳቸው ባየናቸው ብለን የምንናፍቃቸው ነብይ ሙሐመድ አለይሂ ሰላቱ ወሰላም እሳቸውን ብለው ያሉልን ወዲቱ ወአላው ራአይቱ ኢኽዋኒ ነዛን ወንድሞችን ባየሁኝ ብለው ያሉትን ነብይ አለይሂ ሰላቱ ወሰላም ለኛ ሲጨነቁ የነበሩት ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ከፈጠረው ፍጥረታት ሁሉ ምርጥ የሆኑት ነብይ አለይሂ ሰላቱ ወሰላም በህልማችን ሁሌ ባየናቸው የምንላቸው ማዲሑ አወድሶ ያልጨረሳቸው አላህ ያወደሳቸው ነብይ አለይሂ ሰላቱ ወሰላም ከነብያቶች ሁሉ በላጭ የሆኑትን ረሱልን ሰለላሁ ዐለይሂ ወሰለም የሳቸውን ታሪክ ባንጨርሰውም ዑለማዎች የጠቀሱትን ከሳቸው የተወሰነ ነብዩ አለይሂ ሰላቱ ወሰላም እንዴት ነበር አወላለዳቸው፣ እንዴት ነበር አስተዳደጋቸው፣ ከዛስ ካደጉ በኋላ ዳዕዋው ሲመጣ ዳዕዋውን እንዴት አድርገው ወደ ህዝቡ አስተላለፉት፣ ዳዕዋውን በማስተላለፍስ ምን አይነት ነገር አጋጠማቸው፣ ሁሉም ነገር ገር በገር ሆኖላቸው ነው ወይንስ ብዙ ነገራቶችን አሳልፈዋል ነብዩ አለይሂ ሰላቱ ወሰላም? ይህ ብርሃን እንዴት ለዓለም ደረሰ? እስከ መጨረሻው ከሱሐባዎች ጋር የነበረውን ከነ ኻሊድ ጋር የነበረውን ከነ ሐምዛ ጋር የነበረውን ከነ አሊ ከነ አቡበክር الصديق رضي الله عنهم جميعا በመንችለው بإذنillah ጊዜ ባይበቃንም ወቅት ባይበቃንም እጥር ያረግን ግን በዚህ ፕሮግራም ከአላህ ጋር የሁላችንን እድሜያችንን ረጅም አላህ ያርግልን፣ አላህ ይወፍቀን፣ ከሳቸው ታሪክ እንድንማር የነዚህን ታላቅ ፍጡር የነብዩን አለይሂ ሰላቱ ወሰላም የሙሐመድን ሰለላሁ ዐለይሂ ወሰለም የሳቸውን ታሪክ ለማየት እንሞክራለን بإذنillah። ይህ ነው ፕሮግራማችን ኢንሻአላህ። እንግዲህ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ሼኻችንም እንደነገሩን እንግዲህ ስለ ታላቁ ሰው ስለ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እንደዛው ከነሱም በኋላ የመጡ ሱሐባቶች ታቢዒዎች አትባው ታቢዒ እያለ ወደ ሀገራችን መሻይኾች የምንገባበት የሆነ ፕሮግራም ነው ኢንሻአላህ። ያው ከዚህ ፊት ተመልካቾችም ስለ ሀበሻ ዑለማዎች ታሪክ ንገሩን ብለው ነበርና
ከመሃል ዝም ብለን እንዳንጀምር ከላይ እንጀምር በሚልም ነው ኢንሻአላህ። ታዲያ አላሁ ስብሓነሁ ወተዓላ በሱረት አለ ዒምራን አንቀጽ 81 ላይ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ገና ሳይላኩ ሳይወለዱ ሳይፈጠሩ ከነሱ በፊት የነበሩትን ነቢያቶችን አላሁ ስብሓነሁ ወተዓላ ቃል ያስገባበት ሁኔታ አለ። ሕክማን ኪታብን ከተሰጡ በኋላ ثم جاءكم رسول مصدق لما معكم አላሁ ስብሓነሁ ወተዓላ እኒህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተብሎ የሚባሉት እኒህ ታላቅ ሰው ከመጡ በእነሱ ዘመን ከመጡ ምን ተብሏል? ለቱእሚኑነ ቢሂ ወለተንሱሩነህ ተብለው የተባሉት ገና ሳይመጡ ሳይወለዱ በፊት ከነሱ በፊት ስለነበሩ ነቢያቶች የተነገሩ ናቸው። ይሄ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ልቅና ከቁርአን በፊት በነበሩ አስል በእንጂል ላይ በተውራት ላይ በተለያዩ ኪታቦች ላይ ስለ ነቢዩ ሰለላሁ ዐለይሂ ወሰለም የተወሳ ነው። ታዲያ እኒህ ታላቅ ነቢይ ገና ሳይመጡ ሳይወለዱ የነበረው ሐልስ እንዴት ነበረ? ሼህ ናም ኢንሻአላህ የረሱላችን ዐለይሂ ሰላቱ ወሰላም ታሪክን ከማየታችን በፊት ኡስታዝ ሐይደር እንደጠቀሳችሁት ነብዩ እንዴት ነው የተወለዱት እንዴት አደጉ የሚለውን ከማየታችን በፊት እሳቸው ሳይመጡ በፊት ይሄ ዓለም ምን ይመስል ነበር? هذا العالم እንዴት ነበር ይሄ ዓለም? قبل أن يخلق محمد صلى الله عليه وسلم ነብያችን ዐለይሂ ሰላቱ ወሰላም የዓለማት አላህ ከፈጠራቸው ፍጡር ሁሉ ምርጥ የሆኑት ነብይ ወደዚች ዱንያ ከመምጣታቸው በፊት ዓለም በጨለማ ላይ ነበር የነበረችው። ጭቆና የነበረበት ዘመን ነበር። በጨለማ በጭቆና في زمن الجاهلية በጃሂልያ ወቅት የሚኖሩ ህዝቦች ነበሩ። ጃሂልያ የሚባል ጊዜ ነበር። በጣም ጨለማ የሆነ ጊዜ፣ ጭቆናና በደል የበዛበት ጊዜ፣ ስርቆት የበዛበት ጊዜ፣ ዘረፋ የነበረበት፣ ሌብነት የነበረበት፣ ነፍስ ማጥፋት የነበረበት፣ ግድያ የነበረበት፣ قطع الأرحام የበዛበት እንዲህ አይነት ጊዜ ነበር። قبل رسول الله صلى الله عليه وسلم يأكل القوي الضعيف ጠንካራ የሚባለው ባለጉልበት ደካማዎችን ጨቁኖና የበታች አርጎ የሚኖርበት እንደ አገልጋይ አርጎ ይዞ የሚኖርበት ጊዜ ነበር። ረሱላችን ዐለይሂ ሰላቱ ወሰላም ከመምጣታቸው በፊት ኢጅማለን ይሄ ዓለም ጨለማ ላይ ነበር። ነብዩ ዐለይሂ ሰላቱ ወሰላም ከመምጣታቸው በፊት ለው ረአይና ኢለል ጀዚረቲ አልዓረቢያ የዓረብ ህዝቦችን ብናያቸው ነብያችን ዐለይሂ ሰላቱ ወሰላም ከመምጣታቸው በፊት ጣዖቶችን አምላኪ ነበሩ። ካኑ ያዕቡዱን አልአስናም ወልአውሳን ጣዖቶችን የሚገዙ በእንቢተኝነታቸው የሚታወቁ በዘረፋ የሚታወቁ ኢጋራት የነበራቸው አንዱ የአንዱን ገንዘብ በጉልበቱ ብቻ ጉልበት ስላለው ደካማውን ሂዶ የሚወስድበት ገንዘቡን ብቻ ሳይሆን ሚስቱን ልጆችን የሚቀማበት ጊዜ ነበር። ረሱላችን ዐለይሂ ሰላቱ ወሰላም ከመምጣታቸው በፊት ፊል ጀዚረቲ አልዓረቢያ በዓረብ ሀገሮች ካኑ የስነዑን አልአስናም ሚን ተምሪን ጌቶቻቸውን ጣዖቶቻቸውን የተምር ጣዖት ይሰሩና በሚርብባቸው ሰዓት ከዛን ተምር ቆርጠው ይበሉ ነበር። እንዲህ አይነት ጊዜ ላይ ነበር የነበሩት። ثم يعبدونه ከዛ ይገዙታል። يصنعون صنما من ذهب ከወርቅ የሆነ ጣዖት ይሰሩና اذا احتاجوا الى المال ገንዘብ ካስፈልጋቸው ከዛ ወርቅ ቆርጠው ሽጠው ያንን ገንዘብ ይጠቀሙታል። ثم يعبدونه ከዛም ጌታ ነው ብለው ይገዙታል። ጌታ ሰጠንም ይላሉ። وهكذا እንዲህ ነበር የነበራቸው ሐል በሽርክ በኩፍር وكان انتشر الزنا يزموت يسفابበት ሰዓት ወቅት ነበር ከነብዩ ዐለይሂ ሰላቱ ወሰላም በፊት اذا ولد له الاب اذا رزق ببنت አንድ አባት ህፃን ልጅ ሴት ልጅ አላህ ከለገሰው كان يقتلها ይገላት ነበር። ምንን ከመፍራት ክብሬ ልታዋርደኝ ትችላለች ነገ አድጋ
ክብሬን ትነካብኛለች በማለት ህፃን ልጅ ከተወለደላቸው ሴት ልጅ ከተወለደላቸው ራስ አባት ሄዶ ቆፍሮ ይቀብራት ነበር። ህፃን ልጅ ምን እያለቻቸው وهي تظهر صوتا تخرج صوتا كأنها تستغيث به እንደገዛ አባቴ ሆይ የሚያሰኝ የሆነ ንግግር ቆፍሮ በህይወት እያለች ቀብሯት ይመጣል። وهو كأنه ما فعل شيئا ምንም ነገር እንዳላረገ ከሱ ምንም ነገር እንዳልተከሰተ በል ተመልሶ በሰላም ይበላል ይጠጣል። በዚህ ዘመን ነው ነብዩ አለይሂ ሰላቱ ወሰላም የመጡት። في هذا الوقت በዚህ ጊዜ በዚህ ወቅት ነብዩ አለይሂ ሰላቱ ወሰላም መጡ። وكان إذا مات الوالد عند أبات كموت وترك زوجة غير أم أولاده كالجوتشو النات وج ليلا سيتتو كهدا عند أبات ልጆች ምን ያረጉ ነበር? يرثون أمهم ያቺ እንጀራ እናት የምትባለዋን እንደ ውርስ አድርገው ይቆጥሯታል። እቃን እንደሚከፋፈሉት ሁሉ ቤትን እንደሚከፋፈሉት ሁሉ ንብረትን እንደሚከፋፈሉት ሁሉ ያባታቸውን ሚስት ልጆች የሚከፋፈሉበት ጊዜ ነበር ረሱላችን አለይሂ ሰላቱ ወሰላም ከመምጣታቸው። ያ ብቻ አይደለም بل كانوا يتخذونها فراشا والعياذ بالله تعالى الله يطبقنا ልክ እንደ ሚስት አርገውም ይይዟት ነበር። አንድ ቀን የዛን ቀን ያባታቸው ወዳጅ መሆኗን ዘንግተው አባታቸው ዘንድ ክብር እንዳላት አባታቸው ዘንድ ልቅና እንደነበራት ያን ሁሉ ዘንግተው በእንደዚህ አይነት የእንስሳ ህይወት ላይ ነበር የሚኖሩት። قبل بعثة رسول الله صلى الله عليه وسلم ነብያችን عليه الصلاة والسلام ከመላካቸው እንዲህ አይነት حال ነበራቸው። في الجزيرة العربية ይህ في الجزيرة العربية ነው። ولو رأينا أهل الفارس የፋሪስ ህዝቦችን ብናያቸው ከአረብ ወጣ ብለን የፋሪስ ሀገሮችን ብናያቸው قبل بعثة رسول الله قبل نبينا محمد عليه الصلاة والسلام كرسولاتين بفيت كانوا يعبدون نارا እሳት ነበር የሚገዙት أهل فارس يعبدون نارا كانوا يسمون المجوس مجوس تبلو يطرالو وكان قد تفشى فيهم الزنا إلى العلماء أهل الفارس فيما بينهم زموت بسفيو يغني نبر ይላሉ حتى إنهم كان يتزوج الأب بنته والعياذ بالله تعالى من درجات كمدرس درس أبات ልጁን የሚያገባበት ጊዜ ነበራሉ። ثم يقتلها أحد ملوك الفرس ከፋሪሶች ነገስታቶች መካከል አንዱ ተዘወጀ ቢንተሁ ثم قتلها ልጁን ካገባት በኋላ ገደላት። እንዲህ አይነት የጨለማ እንዲህ አይነት ጥቅጥቅ ያለ የጅህልና ጊዜ ነበር ነብያችን አለይሂ ሰላቱ ወሰላም ከመምጣታቸው በፊት። وأحد الملوك كذلك ሌላኛው እንደዚሁ የፉርስ ነገስታቶች መካከል ተዘወጀ أخته እህቱን ያገባበት زواج المحارم ይሄ ቀላል አርጎ የሚታይበት እህትን ወንድም ማግባት ልጅ አባት ልጁን ማግባት ቀላል የነበረበት ጊዜ ነበር። በዚህ ወቅት ነው ነብዩ አለይሂ ሰላቱ ወሰላም የተላኩት። በዚህ ጨለማ ጥቅጥቅ ባለ ጨለማ ሳያውቁ ቀርቶ ምናምን አይደለም እያወቁ كانوا يعرفون قبل ذلك كانوا يعرفون احكامዎችን ያውቁ ነበር قبل ذلك لكن من شدة الجهل كانوا في الاصل اصلاቸው ሼክ እዚህ ጋር ላቋርጣችሁና አባት ልጁን አገባሁ ብሎ በሚልበት ሰዓት ልጁ መሆኑን ያቅ ነበር። ሱብሃንአላህ ላሸክ ወንድምም እህቴን አገባሁ ብሎ በሚልበት ሰዓት ወይ ምሳሌ ከሌላ የተወለዱ ከዛ በኋላ የሆነ አጋጣሚ አጋጥሟቸው ለእንደዛ ሳይሆን ልጁ እንደሆነች ያውቃል እህቱ እንደሆነች ያውቃል። لكن من شدة تفشي الزنا ዝሙት በሰፊው ከመስፋቱ የተነሳ መብዛቱ የተነሳ كان الأب يتزوج بنته ويعرف أنها بنته ልጁ እንደሆነች ያውቃል እህቱ እንደሆነች ያውቃል። كما يحدث في زماننا አንዳንድ ቦታዎች ላይ ከፈራዎች ላይ አንዳንድ ቦታዎች እንደሚከሰት ማለት ነው በጊዜያችንም። لكن በዛን ወቅት كان كثيرا كان انتشر بالقوة بسفيو يتسفافበት ጊዜ ነበር። በዚህ ዘመን አላሁ ሱብሓነሁ ወተዓላ
እኒህን ታላቁን ነቢይ ዓለይሂ ሰላቱ ወሰላም ይህንን ህዝብ ከጨለማ ወደ ብርሃን ሊያወጡ አላሁ ተዓላ ረሱላችንን ሰለላሁ ዐለይሂ ወሰለምን አላህ ላከልን። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ በሉ ብቻ ወይም ጣዖትን አትገዙ ብቻ ሳይሆን ሐታ ከእንደነዚህ አይነት ተግባራትም ከዚህ ውስጥ ለማስወጣት ለፍተዋል ማለት ነው። ናም ረሱላችን ዓለይሂ ሰላቱ ወሰላም ወደ እስልምና ከመጣራታቸው ባሻገር ከዛ ጭማሪ ባለው ሰው ሊያስብለው የሚችለውን ባህሪ ይሄ ዓለም እንዲይዝ አድርገዋል። የሰውነትን ባህሪ እንዲጎናጸፍ የሰውነት ባህሪ የሚባላሉ አባት ልጁን አያገባም፣ ወንድም እህቱን አያገባም። የሰውነት ባህሪ የሚባሉትን ነብዩ ዓለይሂ ሰላቱ ወሰላም እኒህ አኽላቆችን ሊያስተምሩን የመጡት የነበሩ አኽላቆች ጥሩ አኽላቆች ጋር ሌላ ሊጨምሩባቸው ራሳቸው እንዳሉት ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ ጥሩ ስነ ምግባሮች ያሉትን እነዛን የበለጠ ሙሉ ለማድረግ ነው የተላኩትኝ ብለዋል ነብዩ ዓለይሂ ሰላቱ ወሰላም። የሰውነት የሚባለውን በተፈጥሮ የሰውነት ባህሪ አለ እኮ ሰውን ሰው የሚያስብለው አቅለኛ የሚያስብለው ያንንም ሊያስተምሩ ነው ነብዩ ዓለይሂ ሰላቱ ወሰላም ወደዚህ ዓለም የመጡት። ቀደም ብለን እንደጠቀስነው ረሱላችን ዓለይሂ ሰላቱ ወሰላም ከመምጣታቸው በፊት አህሉ ፋሪስ የፋሪስ ህዝቦች ካኑ ያዕቡዱን ናር እሳትን ይገዙ ነበር። ወካነ ዚናም በሰፊው ተስፋፍቶ ነበር ፊ ወቅቲሂም በጊዜያቸው። ወሃከዛ ሚንሁም ከፋሪስ ህዝቦች መካከል መን ካነ መን ያዕቡዱ ኢላሃይን ሁለት ጌታንም የሚገዛ ነበር። ወልዒያዙ ቢላሂ ተዓላ ኢላሃ ኸይሪን ወኢላሃ ሸር የጥሩ ነገር ጌታና የመጥፎ ነገር ጌታ ብለው ሁለት ጌታ አድርገው የሚገዙ ነበሩ። ወኻሊቁል ዓለሚ ዋሂድ የዓለም ፈጣሪ ደግሞ አንድ ነው። ኸይርንም የሚፈጥር ሸርንም የሚፈጥረው አላሁ ስብሓነሁ ወተዓላ ነው። ሁሉም በአጠቃላይ ወደ ዓለም የገባው ነገር ማካነ ኸይረን ወማካነ ሸረን ጥሩም ቢሆን መጥፎም ቢሆን ሁሉም በአላሁ ተዓላ ውሳኔ አዘልያ በዲይ በሆነው ውሳኔው ፍላጎቱ በሱ ችሎታ የተገኘ ነው። አማ አህሉ ፋሪስ ከፋሪስ ህዝቦች ግን ኸይርን የሚፈጥ ኢላሁል ኸይር አለ የኸይር ነገር ፈጣሪ አለ። ወልዒያዙ ቢላሂ ተዓላ ኢላሁ ሸር የመጥፎ ነገር ፈጣሪ ብለው ለዚህ ዓለም ሁለት ፈጣሪ አድርገውለት ነበር። ወልዒያዙ ቢላህ ከዚህ ሁሉ ነው ነቢያችን ዓለይሂ ሰላቱ ወሰላም ወደዚች ዓለም በመምጣት ይህን ሁሉ ጥመት ይህን ሁሉ ጨለማ ይህን ሁሉ የበታችነት የሰውን ጭቆና ሊያነሱ ሰዎችን ከባርነት ሊያወጧቸው ረሱል ዓለይሂ ሰላቱ ወሰላም ወደዚች ዓለም ብቅ አሉልን ማለት ነው። ወሃከዛ ኢዛ ረአይና አህለል ሂንድ አህሉል ቃረቲል ሂንድያ የሂንድ ህዝቦችን ብናይ ቀብለ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላቱ ወሰላም ከመምጣታቸው በፊት ካነ ቀድ ተፈሻ ፊህም ሲሕሩ ወሸዕወዛ የሚባለው ይሄ ሲሕርና ጥንቁልናና ይሄ ድግምት አስማት የበዛበት ጊዜ ነበረ። ወሐታ الآن አሁንም አለ እኮ ሱብሃንአላህ። አንዳንድ ፊልሞች ላይ ራሱ ምሳሌ እንቁላል ከላይ ከሆነ ፎቅ ላይ ከአስረኛ ፎቅ ይጣላል። ያው አንዳንድ ቲክቶክ ላይ ሙምኪን እናንተ ማየታችሁ ሊሆን ይችላል። በሚጣልበት ሰዓት እሱ ምሳሌ ከዚህ አዲስ አበባ ከሆነ የተጣለው ከአዳማ ያቺን መቶ የሚያድናት አይነት ሁኔታ እንዲህ የሚሰሩት አለ። ከዛ የተያዘ ነው ማለት ነው። አጂብ ወሀከዛ ከነቢያችን ዓለይሂ ሰላቱ ወሰላም በፊት ህንድ ላይ ይህ በዛ ነበር ይላሉ ዑለማዎች። ሲሕር የሚባለው ሸዕወዛ የሚባለው አስማት ጥንቁልና እኒህ ነገራቶች በስፋት ነበሩ ይላሉ። ወሚንሁም መን ያዕቡዱ ልበሃኢም እንስሳን የሚገዛ ከፕላኔቶች ውጭ ማለት ነው። ፕላኔቶችን የሚገዛ ብዙ ነው ያለ። እነዚህ ከዋክብቶችን የሚገዛ በሰፊው ነው ያለው። ከዛ ውጭ ደግሞ እንስሳቶችን የሚገዛ ዝሆንን ፈጣሪ አድርጎ የሚይዝ ዝንጀሮን ፈጣሪ አድርጎ የሚይዝ ከብቶችን ፈጣሪ አድርጎ የሚይዝ ወሐታ الآن አሁን ድረስ አለ። ወልዒያዙ ቢላሂ ተዓላ አላህ ይጠብቀንና በዚህ ዘመን ነው እኒህ ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይህንን ህዝብ ወደ ቀጥተኛው መንገድ ሊመሩት ከዚህ ከጨለማ ከጭቆና ከበደል ሊያወጡት
ይህንን ብርሃን የሆነውን እስልምናን እንዲከተሉ ለሁሉም ለሰው ልጅ ተስማሚ የሆነውን አእምሮ የሚቀበለውን የሆነ እምነት ከአእምሮ ጋር ተስማሚ የሆነ ሸሪዓ ህግ ይዘው ወደዚች ዓለም ነብያችን አለይሂ ሰላቱ ወሰላም መጡ ማለት ነው። አሁን እንዳላችሁት ሼህ ወደ ህንድ አካባቢ ላይ በአሁን ሰዓትም አለ በተለይ ከብት የሚገዙ ከብቷ ሽንት በመሸናበት ሰዓት እንዲህ እየደቀነ የሚጠጣ አለ። በምትጸዳዳበት ሰዓት እበቱን አንስቶ ፕሮቶኮሉን ጠብቆ ወደ ስራ እየሄደ ምናምን እንደዛ የሚያደርግ አለ። እዚህ ነው የነብዩና አለይሂ ሰላቱ ወሰላም እንደዚህ አይነት መዋቂፎች ላይ እንዲህ አይነት ቦታዎች ላይ የእስልምና ኒዕማ የምናውቀው የነብዩና አለይሂ ሰላቱ ወሰላም ንግግር የምናውቀው የነ ሰይዱና አሊ ረዲየላሁ ዐንሁ ንግግርን የነ ዑመርን ንግግር ሰይዱና ዑመር ምንድነው ያሉት? ነሕኑ ቀውሙን አዐዘና አላሁ ቢልኢስላም እኛ ህዝቦች ነን አላሁ ተዓላ በእስልምና ልቅናን የሰጠን ህዝቦች። እንዙር ኢለል ዐቅል ምን ያህል የተማረ ሊሆን ይችላል፣ ይሄ ፕሮፌሰር ሊሆን ይችላል፣ ከረባቱን አጥልቆ ሱፉን ለብሶ ላኪነሁ ያዕቡዱ በቀረን ወልዒያዙ ቢላሂ ተዓላ ከብትን ሲገዛ ከከብት የሚወጣውን ቆሻሻ ሲቀባ ይታያል። ምክንያቱም ጌታ ነች ብሎ ስላመናት። አማ ነሕኑ ወልሐምዱሊላህ አላሁ ተዓላ በእስልምና ላቀን። ነሕኑ ቀውሙን አዐዘና አላሁ ቢልኢስላም እኛ ህዝቦች ነን አላሁ ተዓላ በእስልምና ያላቀን የሆኑ ህዝቦች። እስልምናን አላሁ ተዓላ መርጦ ሰጠን። ወሃዛ ቢፈድሊላህ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበዳ። የአላህ ፈድል የአላህ ረሕመት ባይኖር ኑሮ ከእናንተ መካከል ማንኛውም ቀጥተኛውን መንገድ ሊመራ አይችልም ነበር አለን አላሁ ተዓላ። ወሃዛ ሰይዱና ዓሊይ ረዲየላሁ ዐንሁ የቁል ሱብሓነላህ ኢነ ሚን ኒዕመቲ ዱንያ የክፊከ ልእስላሙ ኒዕማ። እንዙር ይሄ ባለሀብት ሊሆን ይችላል እኮ ከብት የሚገዛው፣ ትልቅ ፎቅ ያለው ሰው ሊሆን ይችላል፣ ትልቅ ቤት ያለው ሊሆን ይችላል፣ ሰው የሚኸድመው ሊሆን ይችላል፣ መምህር ተብሎ የሚታይ ሊሆን ይችላል፣ የዩኒቨርሲቲ መምህር ሊሆን ይችላል። ላኪን የሚገዛው ምንድነው? ከብት። አላሁ ተዓላ እኛን አላቀን። ለዚህ ነው ረሱላችን አለይሂ ሰላቱ ወሰላም በሐዲሳቸው ያሉን መን ኡዕጢየ አልኢማነ ወሙኒዐ አዱንያ ከአነሁ ማ ሙኒዐ ሸይአ። አላሁ ተዓላ ሰውየው እስልምናን ሰጥቶት ዱንያ ባይኖረው ምንም ባይኖረው ፈቂር ቢሆን ምንም እንዳልተከለከለ ነው። ማዛ የንፈዑሁ ዱንያ ማግኘቱ ካፊር ከሆነ ምን ይጠቅመዋል? እስልምናን አላህ ካልሰጠው ወለው ካነ ገኒየን ማዛ የንፈዑሁ ኢን ካነ ያዕቡዱ በቀረን ማዛ የንፈዑሁ። አልሐምዱሊላሂ ዐላ ኒዕመቲል ኢስላም። ሁላችንም አላህን ልናመሰግነው ይገባል ይህንን ትልቅ ኒዕማ ትልቅ እስልምናን አላህ ስለሰጠን። በቅርብ ምን የተከሰታለ? አንዱ ከብት ከሚገዙት መካከል ነውና እንዲህ እንስሳቶችን ከሚገዙት ሽንቷን የምትሸናበት የሆነ እንደ ሐይቅ አይነት ነገር አለ። ያን ሐይቅ ንጹህነትን ለመመላከት በሚል ከዛ ውሃ በብርጭቆ ይቀዳና ይጠጣል። ከጠጣ ከ3 ቀን እስከ 6 ቀን እንደዛ አካባቢ ነው የቆየው። ከዚህ ሲመረመር ምንድነው መርዝ ተመርዟል ተባለ። በምን? በዛ በጠጠቡ ውሃው የተነሳ ማለት ነው። ተመርዞ በዛ የተነሳ የሞተበት ሁኔታ አለ። ጌታ ብለው ሲገዙት የነበረ ሰው የሞተበት ሁኔታ አለ። ይሄ አጂብ ነው። ወደ አውስትራሊያ፣ አሜሪካም፣ ህንድ ላይም የተለያዩ ሀገራቶች ላይ ጌታ ነው ብሎ የሚገዙት የነበረ ሰውን እየተገዙ ማለት ነው። የሚኻድሙት እሱ ነው። በጋሪ ላይ በሚቀመጡበት ሰዓት የሚገፉት እሱ ነው። እና ይሄ እንዳላችሁት ይህንን በምናይበት ሰዓት አልሐምዱሊላህ ብለን የእስልምናን ፈضል የእስልምናን ልቅና እንደዛው የነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም ፈضላቸውን ከምንድን ያወጡን? ለውላሁ ሰይዲ መተው አሁን እኛን ወደ እስልምና ተጣርተው ይሄንን ቀጥተኛ መንገድን እንድንይዝ አላህ ባያደርገን ኖሮ ሰይዲን ሰበብ አላህ ባያደርግልን ኖሮ ምን እያደረግን ነበር? ምንን እየተገዛን ነበር? እኛ አሁን እነዛን ከብት የሚገዙትን ሰዎች እኮ እያወገዝን ነው። አቅላላቸው እኛ እስልምናን ይዘን በአቅላችን እያስተነተንን ይሄንን ለዒባዳ እንደማይመች
እንደማይገባው አካል የሆነ ነገር ነው ፍጡር የሆነ ነገር ነው እንደዛ ያለ ሰይድን ባይልክ አላህ ባይልክልን ነው አላሁ አክበር አልহামዱሊላህ አንድ ዓሊም አንድ ሐበሻ ዓሊም ምን ይላሉ ስለዚህ ስለ አቅል ሲያወሩ አላሁ ተዓላ خلق الملائكة بعقل وبلا شهوة ይላሉ አላህ መላእክቶችን በአቅል ፈጠራቸው ያስተነትናሉ ግን ሸህዋ የላቸውም ስሜት የላቸውም እንደ ሰው ልጅ አላህ እንስሳን ደግሞ خلقه بشهوة وبلا عقل በሃኢሞችን እንስሳዎችን የፈጠራቸው በስሜት ነው በሸህዋ ነው ግን አቅል የላቸውም የሰው ልጅ አላሁ ተዓላ خلقه بشهوة وعقل ሸህዋም ስሜትም አለው የሰው ልጅ የሚፈልጋቸው ነገራቶች አሉት ማድረግ የሚፈልጋቸው ስሜት አለው عقلም አለው አላህ የሰው ልጅ إذا استعمل عقله صار قريبا إلى الملائكة ይላሉ عقلን በተጠቀመ ቁጥር يكون قريبا إلى الملائكة ወደ መላእክቶች ይቀርባል ይላሉ وإذا استعمل شهوته ስሜቱን ብቻ እየተከተለ ከሄደስ عقلን ትቶ يصير قريبا إلى البهائم እንደ እንስሳዎች እየሆነ ነው የሚሄደው فعقل ያለው ሰው كيف يعبد بهيمة አካል የሆነ ነገር እርዝመቱ ፍረት ጥልቀት ያለውን ነገር አካል የሆነ ነገር በዛ አካል ወደ መጠነው ይፈልጋል እኮ አይደል እንስሳዎች በዛ አካል ወደ አደረጋቸው ፈላጊዎች ናቸው ደካማ ነው አካል ያለው ነገር ምክንያቱም በዛ አካል ወደ አደረገው ይፈልጋል እጅ ያለውን እግር ያለውን አፍ ያለውን አካል የሆነ ነገር እንዴት የሰው ልጅ ፈጣሪ ብሎ ሊይዝ ይችላል والعياذ بالله تعالى هذا من فضل الله علينا الله لنا مسجنا ويقبل لولاه ما اهتدينا أدل له لولا هداية الله ما اهتدينا يا الله تعالى ممرت يا الله تعالى هداية بين النور نيامهن نياون قدتنيا ومنقد أنمرام نبر الله تعالى دل خلقون مسلموچንም የፈጠረው አላህ ነው አማኞችን አማኝ ያልሆኑትንም የፈጠረው አላህ تعالى ነው جعلنا من المؤمنين هذا بفضل الله علينا ይሄ የአላህ ፈضል ነው በዚህም አላህን ልናመሰግነው ይገባል ሁሌ يوما وليلا ቀንም ሌሊትም ብናመሰግነው የአላህ تعالى በዚህ ኒዕማ ባደረገልን አመስግነን አንጨርሰውም واحد አንድ ሼኽ ጠቀሱልኝ ከወሎ መሻይኾች መካከል ወደ አዲስ አበባ መጥተው አንድ ቤት አድረው ነው ይላሉ ويعتقد فيه الولايه ولاያን የሚያምኑባቸው ሰው ናቸውና በላይ ፕሌን በሚሄድበት ሰዓት የፕሌኑን ድምጽ ሲሰሙ ከንቅልፋቸው ለሊት ደንግጠው ተነሱ አሉ ምን ሆናችሁ ሲባሉ ተገርሜ ነው አሉ በአላህ ኒዕማ በአላህ ሕክማ ተገርሜ ነው ይህ ፕሌኑን የሚያበረው ፕሌን ለማብረር ምን ያህል ሕክማ ምን ያህል አቅል ይጠይቃል እኮ ማንኛውም ሰው የሚያደርገው አይደለም አይደል እንዴ ምን ያህል ትምህርት ያስፈልገዋል ዕውቀት ያስፈልገዋል ያን ያህል ዕውቀት ኑሮት ግን አላህ እስልምና ለሱ አልለገሰውም ማለት እኔስ አንድ ፈቂር ደሃ የሆንኩኝ ሰው ምናልባት ፈርም ብባል በዚህ በጣት መፈርም የሆንኩትን ሰው አላህ ተዓላ እስልምናን ሰጠኝ هذا فضل الله هي الله فضلنا لمن فكر به تفكير لا درجه سو لا استنتن سو የዚህ እስልምና ትልቅ ኒዕማ መሆኑ ከኒዕማዎች ሁሉ በላጩ واسبغ عليكم نعمه ظاهره وباطنه ተብሎ النعمه الباطنه እስልምና ይሄ ትልቁ ኒዕማ ለሁላችንም አላህ የሰጠን የወንዶችንም የሴቶችንም መብት የጠበቀ የሆነ የሰውንም የእንስሳንም መብት የጠበቀ የሆነ እምነት ሸሪዓ ኢንሻአላህ ወደፊት በሚመጡ ድሩሶቻችን እንደምናያቸው ይህንን ትልቅ እስልምናን አላህ ስለወፈቀን ደጋግመን በቀንም በሌሊትም አላህን ልናመሰግነው ይገባል وعلينا ان نثبت فيه በዚህ በእስልምናችንም ልንጸና እስልምና ያዘዛቸውን ነገራቶች ልንፈጽም እስልምና የከለከላቸውን ነገራቶች ልንከለከል እስልምና ውስጥ ያሉ ነገራቶች ልናውቅ ይገባል አላሁ ተዓላ ሁላችንም ለዛ አህል አላህ ያድርገን مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ዱንያ ምን አይነት ሐል ላይ ነበረች ዱንያ እንዴት ነበረች የሚለውን
ሼኻችን ጠቅሰውልናል። ሱብሃንአላህ አንዲት ህፃን ልጅ እንግዲህ አባቷ ቀብሮ መመለስ ብሎ ማለት አባቴ ሆይ እያለች እየጠራችው ሆዱ አለመላወሱ እኛ እንቅፋት እንኳን ሲመታ ወይም ደግሞ እንዲህ እየተወላገዱ ሲሄዱ ሲደናቀፉ ቀልባችን ምን ያክል እንትን ይሆናል የሚለውን ሁላችንም ያኔ የወለደ አንጀት ያውቀዋልና ይሄንን ሱብሃንአላህ በእንደዛ በጨለመችበት አይነት እናቱን ካላገባው ብለው ወይም ደግሞ እንደ ውርስ ዕቃ የሚከፋፈሉበት የነበረበት ዘመን ላይ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው የሴትንም የወንድንም የእንስሳቶችን ጭምር ክብር ጠብቀው ያስጠበቁ እንደዛው የሴቶችንም ልቅና ከፍ ያደረጉ እነሱ ናቸው። ለሴት ልጅ ክብርም ለሴት ልጅ ደረጃም ለሴት ልጅ ያኔ ሁሉም ነገርም ቢሆን ማለት ይቻላል የሰጠው እስልምና ነው። ከእስልምና በፊት የነበረው ሐል ወደ ኋላ መለስ ብለን ብናይ ይሄ ነው። ስለዚህ እስልምና ሴትን ልጅ የጨቆነ አይደለም። እስልምና ሴትን ልጅ ክብሯን የነካ ሳይሆን ክብሯን የሰጣት እሱ ነው፣ እስልምና ነው። ኢንሻአላህ እንግዲህ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እኒህ ታላቅ ሰው እኒህ ታላቅ ነቢይ ዱንያን ከጨለማ ወደ ብርሃን ያመጧት የሆኑት እኒህ ታላቅ ነቢይ እንዴት ነው አወላለዳቸው? ወደዚህ ዱንያ አመጣጣቸው በምን አይነት ሁኔታ ነው? አጠር አድርገን ኢንሻአላህ እናየውና በሰፊው ደግሞ ለተመልካቾቻችን በሚቀጥለው የምናስተላልፍላችሁም ይሆናል። ኢንሻአላህ ኡስታዝ ሐይደር እንዳላችሁት ይሄ ሰፊ መውዱዕ ነው። ረሱላችን እንዴት ተወለዱ፣ መቼ ተወለዱ የሚለው ሰፊ የሆነ ትንተና ያስፈልገዋል። ላኪን ባጭሩ በሚቀጥለው በርናሜጅ የምናየው ይሆናል። ባጭሩ ግን ነቢያችን አለይሂ ሰላቱ ወሰላም في الثاني عشر من شهر ربيع الأول في ربيع الأول بربيع ور بمجمريو ربيع الأول تبلو بميتراور بأسراه لتنياو كان يوم الاثنين في عام الفيل بميبالو زمن يزهون آمد تبلو بميتراو في مكة المكرمة أم القرى تبلا بمتتراو أجر مكة لي نبياتنا عليه الصلاة والسلام ወደዚች ዓለም ብቅ አሉ ማለት ነው። እነዚህ ታላቁ ነብይ ሁሉም የሚወዳቸው መላእክቱም የሚወዳቸው የሰው ልጅም የሚወዳቸው በሁላችንም ልብ ላይ ያሉት ረሱላችን አለይሂ ሰላቱ ወሰላም ወደዚች ዓለም መጡ ማለት ነው። في ربيع الأول كما ورد في الحديث ነብያችን ولد يوم الاثنين ሰኞ ቀን ነው የተወለዱት። ወኑቢያ يوم الاثنين ሰኞ ቀን ነው የነብይነት ማዕረጋቸውንም የተቀበሉት። وهاجر الى المدينه يوم الاثنين ሰኞም ቀን ነው ከመካ ወደ መዲና የተጓዙት ረሱላችን አለይሂ ሰላቱ ወሰላም። ومات يوم الاثنين የሞቱትም ነብዩ አለይሂ ሰላቱ ወሰላም ሰኞ ቀን ነው። ይህንን በሰፊው የምናየው ይሆናል። የዝሆን አመትስ ማለት ምን ማለት ነው የሚለውንም ኢንሻአላህ ወደፊት ባሉ በርናሜጆች ረጅም የሆነ ጉዞ ይኖረናል አብረን በኢዝኒላህ። አላሁ ተዓላ ሁላችንንም ሰምተው ከሚጠቀሙት አላህ ያድርገን። የሁላችንንም እድሜ ረጅም አላህ ያርግልን። ከነዚህ ከነብዩ አለይሂ ሰላቱ ወሰላም ታሪክ ልንማር ልንሰራበት ምን እንደነበረ እኒህ ታላቁ ነብይ ናቸው። خلاص አላሁ ተዓላ ብሎ ያለን ቁድወቱን ሐሰና ተብሎ የተባሩት يعني مري يهونوت نبي عليه الصلاة والسلام يعالمهم يجاهلهم يهونهم مري يهونوت تلق شيخ بلان من لو مريو نبينا عليه الصلاة والسلام تقي بلان من لو مريو نبينا عليه الصلاة والسلام شونكي مرياتشو نبينا عليه الصلاة والسلام أبو بكر الصديق عمر عثمان علي داني جالي من اذكر من تشاء يفلك كون تكس ينزي هل مري ቁድዋ ማን ናቸው? ነብዩ አለይሂ ሰላቱ ወሰላም ናቸውና ከነዚህ የዓለም ምርጥ የሆኑትን ሰው ታሪካቸውን መስማት ብቻ ሳይሆን እኛም ልንማርበት ይገባል። ለልጆቻችንም ያንን ልናስተላልፍ ይገባል። አላሁ ተዓላ ይህንን ስራችንን في صحيفة أعمالنا يوم القيامة كم يتقموا الله يدرجن. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته. مرحبا ودنا يتكبراتو هي مسك السنة برنامج تكتاتاتشن እንግዲህ አቅላችንን አእምሮአችንን መጠቀም አለብን። አቅላችን ዝም ብሎ አይደለም አላህ ይወፈቀን አላህ ይሰጠን ልንጠቀምበት እንዲሰራ ልናደርገው ይገባል። ዝም ብለን አቅልን ሳንጠቀምበት ብቻ አንዳንድ ነገራቶችን እንድንገዛ ዒባዳ እንድናደርግ የሚያደርጉንም አሉ።
እነሱን ወደ ኋላ ብለን ጌታችን ያዘዘንን ብቻ እንድንሰራ አድራ ለማለት እንወዳለን። ኢንሻአላህ ከሼኻችን ከሼኽ መሐመድ ዑስማን አህመድ ጋር የነበረን ቆይታ ይህን ይመስል ነበረ። ኢንሻአላህ በሌላ ቀን በሌላ ርዕስ በሌላ ቀን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።